ጤና ይስጥልን የአሻም ተከታታዮች የዛሬ ረቡዕ መጋቢት 10 ቀን 2017 ዓ.ም የአሻም 7 ዜናዎች ተጀምረዋል። እኔ ኃይለ ገብርኤል ታደሰ የዕለቱ ተረኛ አሳላፊ ነኝ። አብራችሁን ቆዩ። በቅድሚያም ርዕሰ ጉዳዮቹን እንጠቁማችሁ። በኢትዮጵያ 7 ሚሊዮን ለሚሆኑ ታዳጊ ሴቶች የማህፀን በር ጫፍ የካንሰር መከላከያ ክትባት መሰጠቱ ተነገረ። በአዲስ አበባ ከተማ ወንዝ የበከሉ ድርጅቶችና ግለሰቦች ከ8 ሚሊዮን ብር በላይ መቀጣታቸው ተገለጸ። በትግራይ ክልል የተለያዩ አካባቢዎች ሰዎችን በኃይል አፍኖ የማሰርና የማስፈራራት እንቅስቃሴዎች እንዳሉ ተጠቆመ። ከውጭ የሩሲያው ፕሬዝዳንት በኃይል መሰረተ ልማቶች ላይ የሚደርሱ ጥቃቶች እንዲቆሙ መስማማታቸው ተገለጸ። በኢትዮጵያ 7 ሚሊዮን ለሚሆኑ ታዳጊ ሴቶች የማህፀን በር ጫፍ የካንሰር መከላከያ ክትባት መሰጠቱ ተነገረ። በኢትዮጵያ ከ7 ሚሊዮን ለሚልቁ ታዳጊ ሴቶች የማህፀን በር የካንሰር መከላከያ ክትባት መስጠቱን የጤና ሚኒስቴር አስታውቋል። ሚኒስቴር መስሪያ ቤቱ ክትባቱን ከሰራቸው በጎ ተግባራት መካከል የስኬቱ ማሳያ እንደሆነ ላብነትም ጠቅሷል። በተመሳሳይ መልኩ የሄፓታይተስ የኩፍኝና የወባ ክትባቶችን ለመስጠት ጥረት እየተደረገ እንደሚገኝ የኢፌዴሪ ጤና ሚኒስቴር ዴኤታ ዶክተር ደረጀ ደጉማ ተናግረዋል። ለክትባት ፕሮግራሞች ውጤታማነት በቅንጅት መስራት እንደሚገባ የተናገሩት ሚኒስትር ዴኤታው የክትባት ፕሮግራሙ ከጤና ባሻገር ኢኮኖሚያዊና ማህበራዊ ጠቀሜታው የጎላ መሆኑንም አብራርተዋል። በማዕከልም የመጀመሪያ ደረጃ የጤና እንክብካቤ ላይ ትኩረት አድርጎ በመስራት ወረርሽኞችን መከላከል ይገባል ብለዋል። በተመሳሳይ መልኩ የኢትዮጵያ ሕብረተሰብ ጤና ኢንስቲትዩት ዋና ዳይሬክተር ዶክተር መሳይ ኃይሉ በበኩላቸው ተቋማቸው ከሚመለከታቸው የመንግስት ተቋማትና አጋር አካላት ጋር በመሆን በበሽታ መከላከል ቁጥጥርና በወረርሽኝ ምላሽ ላይ ውጤታማ ስራ እየሰራ እንደሚገኝ ማስታወሳቸውን አሻም ከሚኒስቴር መስሪያ ቤቱ ያገኘችው መረጃ አመላካች ነው። በአዲስ አበባ ከተማ ወንዝ የበከሉ ድርጅቶችና ግለሰቦች ከ8 ሚሊዮን ብር በላይ መቀጣታቸው ተገለጸ። የአዲስ አበባ ከተማ አስተዳደር ደንብ ማስከበር ባለስልጣን በመዲናዋ ወንዝ የበከሉ ድርጅቶችንና ግለሰቦችን 8 ሚሊዮን 815 ሺህ ብር መቅጣቱን አስታውቋል። ባለስልጣን መስሪያ ቤቱ ከአካባቢ ጥበቃ ባለስልጣን ጋር በመተባበር ወንዞችንና የወንዝ ዳርቻ የበከሉ ድርጅቶችንና ግለሰቦችን በደንብ ቁጥር 180/2017 መሰረት 8 ሚሊዮን 815 ሺህ ብር የገንዘብ ቅጣት በመቅጣት አስተዳደራዊ እርምጃ መውሰዱን እወቁልኝ ብሏል። በዚህም በመዲናዋ አዲስ ከተማ ክፍለ ከተማ 2 ሚሊዮን 250 ሺህ ብር፣ በየካ ክፍለ ከተማ 1 ሚሊዮን 800 ሺህ ብር፣ በንፋስ ስልክ ላፍቶ ክፍለ ከተማ ደግሞ 1 ሚሊዮን 400 ሺህ ብር፣ በለሚ ኩራ ክፍለ ከተማ 1 ሚሊዮን 300 ሺህ ብር መቅጣቱን አስታውቋል። በተመሳሳይ በቦሌ ክፍለ ከተማ 1 ሚሊዮን 150 ሺህ ብር፣ በቂርቆስ ክፍለ ከተማ 750 ሺህ ብር፣ በልደታ ክፍለ ከተማ ደግሞ 200 ሺህ ብር በመቅጣት ለመንግስት ገቢ አድርጌያለሁ ብሏል። ባለስልጣን መስሪያ ቤቱ በአጠቃላይ 26 ድርጅትና 5 ግለሰቦችን በድምሩ 8 ሚሊዮን 815 ሺህ ብር መቅጣቱን ገልጿል። በመጨረሻም ባለስልጣን መስሪያ ቤቱ በመዲናዋ ወንዞችንና የወንዝ ዳር በሚበክሉ ድርጅቶችና ግለሰቦች የሚወስደውን እርምጃ አጠናክሮ እንደሚቀጥል አስታውቋል። በትግራይ ክልል የተለያዩ አካባቢዎች ሰዎችን በኃይል አፍኖ የማሰርና የማስፈራራት እንቅስቃሴዎች እንዳሉ ተጠቆመ። ቅድሚያ ለሰብአዊ መብቶች የተሰኘ የሰብአዊ መብት ተሟጋች ድርጅት የትግራይ ክልል የሰብአዊ መብት ሁኔታን በተመለከተ ባወጣው መግለጫ ከ2015 የፕሪቶሪያ የሰላም ስምምነት ወዲህ በትግራይ ክልል የፖለቲካ ቡድኖች ልዩነታቸው በሰላማዊ መንገድ መፍታት አቅቷቸው የፖለቲካ ውጥረቱ ወደ ኃይል እርምጃ እንዲሄድ ማድረጋቸው የትግራይ ሕዝብ ያገኘውን አንጻራዊ ሰላም፣ መረጋጋትና መሰረታዊ መብቶችን ወደ ኋላ የሚመልስ በመሆኑ በእጅጉ አሳስቦናል ብሏል። በተለይም ከቅርብ ጊዜ ወዲህ የታጠቁ ኃይሎች በኃይል ወደ ተለያዩ የክልሉ አስተዳደር ጽሕፈት ቤቶች በመግባታቸው ምክንያት በተለያዩ ቦታዎች አለመረጋጋት የተፈጠረ መሆኑን መረዳት ችለናል ብሏል። ለምሳሌ ባሳለፍነው ሳምንት በአዲ ጉደም ከተማ በሰዎች ላይ ከባድ የአካል ጉዳትና የሰው ሕይወት መጥፋት በምስራቃዊ ዞን ጨምሮ በተለያዩ የደቡብ ምስራቅ ዞን ወረዳዎች እንዲሁም በተለያዩ የትግራይ ክልል አካባቢዎች ሰዎች በኃይል አፍኖ የማሰር የማስፈራራት እንቅስቃሴዎች እንዳሉ መረጃዎች እንደደረሱት ገልጸዋል። በተጨማሪ መጋቢት 7 ቀን 2017 ዓ.ም ሌሊት በደቡባዊ ዞን መሆኒ ከተማ አንድ የአካባቢ ሚኒሻና አንድ የሰራዊት አባል እንደተገደሉ እንዲሁም ከተገደለው ሚኒሻ ጋር የነበረ ሌላ ሚሊሻም የአካል ጉዳት እንደደረሰበት ለማወቅ ችለናል ብሏል። ከዚህ በተጨማሪም በመቀለ ከተማ አንድ ወጣት በሰውነቱ ላይ ከባድ ግርፋት እንደደረሰበት መመልከቱንና በአጠቃላይ እንቅስቃሴው አሁንም ድረስ አሳሳቢ በሆነ ሁኔታ መቀጠሉን ገልጿል። ማንኛውም አካል የኃይል እርምጃ ከመውሰድ በመቆጠብ ልዩነቶችን በሰላማዊ መንገድ እንዲፈታ እንዲሁም የታጠቀ ኃይል በሲቪል ሰዎች ላይ ጉዳት፣ ግድያ፣ የዘፈቀደ እስራትና ማንገላታት ከማድረስ እንዲቆጠብ አሳስቧል። ሰብአዊ መብቶች የሚሞግቱ ተቋማትና ግለሰቦች በትግራይ ክልል ብሎም በሌሎች የኢትዮጵያ ክፍሎች ከባድ የሰብአዊ መብት ጥሰቶችን የፈጸሙ አካላት በሕግ እንዲጠየቁና ተበዳዮች ፍትህ እንዲያገኙ በሚንቀሳቀሱበት ወቅት ሌላ አዲስ ጥሰት መፈጸም ተቋማችን እጅግ ያስደነገጠው መሆኑን ነው ብሏል። በመጨረሻም የሰብአዊ መብቶች ጥሰት እንዳይፈጸም ሁሉም ወገን በከፍተኛ ኃላፊነት እንዲሰራ እያሳሰብን ሁሉም ወገን ለሰላም ለንግግርና የተፈጠረውን ችግር በስምምነት ለመፍታት እንዲሰራ እየተማጸንን በሰዎች ላይ ጉዳት ያደረሱ አካላት ግን በማንኛውም ሰዓት የሕግ ተጠያቂነት የሚያስከትልባቸው መሆኑን ለማሳወቅ እንወዳለን ብሏል።
በደቡብ ጎንደር ዞን የሚገኙ የልማት ተነሾች የካሳ ክፍያቸው እስካሁን ድረስ እንዳልተፈጸመ ለአሻም ተናገሩ። በአማራ ክልል ደቡብ ጎንደር ዞን ንፋስ መውጫ ላይ ጋይንት ወረዳ የሚገኙ ነዋሪዎች ለአሻም ባቀረቡት ቅሬታ ከላይ ጋይንት ወረዳ ኮምቦልቻና ባህር ዳር የሚደርስ አዲስ የኤሌክትሪክ የመስመር ማስፋፊያ ፕሮጀክት ግንባታ ምክንያት ከልማት ተነሾች ከኢትዮጵያ ኤሌክትሪክ ኃይል አገልግሎት ጋር መስማማቱን ነዋሪዎቹ አስታውሰዋል። ይሁንና ተገቢ የካሳ ግምትና ክፍያ እስካሁን ድረስ እንዳልተፈጸመላቸው በተወካያቸው በኩል ለአሻም ተናግረዋል። ይህ ስምምነት አንድ ዓመት ሊሞላው መቃረቡን እኚሁ ስማቸው እንዲገለጽ ያልፈለጉ ተወካይ አስረድተዋል። የልማት ተነሽነት ግምታችን አስገምተን አሻራችን አሳርፈን ተስማምተን ልከን እስካሁን ሳይከፈለን አንድ ዓመት አካባቢ ተጠጋ። ወይ ቤታችን አልሆን ወይ ልማቱን ተለምቷል ብለናል። እስካሁን ቤታችንም በስነ ልቦና በኢኮኖሚ ከፍተኛ ችግር ደረሰብን ነው። ቤት ነው 56 ቤት ነው። በአንድ ፖልና በአንድ ፖል መካከል ያለ መብራት ኃይል ነው። የልማት ተነሽ አችጉሎ ከተማ ለማስፈጠን የንፋስ መውጫ ከተማ ልማት መብራት ኃይልም መሬት በላይ ያለውን ግምት ገምቱና ላኩ ብሎ ተስማምቶ ውል ይዞ ፈረመ። እዛ ግንቦት 29 በአሻራ ተስማምተናል። ከዛ ወዲህ ምንም ነገር የለ። አሻም በጉዳዩ ላይ የአማራ ክልል የባህር ዳር ወልዲያ ኮምቦልቻ የኃይል ማስፋፊያ ፕሮጀክት ኃላፊ የሆኑትን ዳን ግብጹን አነጋግራለች። ከዚህ ቀደም በክልሉና በከተማ አስተዳደሩ በኩል የተሰራው የካሳ ግምት ሂሳብ መጋነኑን የሚገልጽ ደብዳቤ ቢሮአቸው በተደጋጋሚ ለክልሉ መጻፉን አስረድተዋል። ክልሉ ይህንን በመመልከት ከ220 ሚሊዮን ብር ወደ 120 ሚሊዮን ብር የካሳ ግምቱን እንደቀነሰው ተናግረዋል። ሂሳቡ ተጋኗል። ለ56 ቤት ወደ 220 ሚሊዮን ምናምን ስለመጣ ተጋኗል ሚል ቅሬታ ምናምን አነሳ የኛ ቢሮ። መብራት ኃይል አይገምትም። እንትን ታዛቢ ዊትነስ ብቻ ነው። የክልሉ መንግስት ነው በታች መዋቅሮች ምናምን አሳይን አድርጎ የወረዳ አስተዳደሩ ነው ካሳ መስራት የሚችለው። እሱ ሰርቶ ይሄን ያህል ክፈሏቸው ይላለኝ። ያ ክፍያ ከመጣ በኋላ እንደዚህ መመላለሶች ነበር። በዛ ይቀነስልን ብለ የኛ ቢሮ የኢትዮጵያ ኤሌክትሪክ ኃይል ስለበዛ ይቀነስልን ይስተካከልልን በሚል ስለታረ በዛ ምክንያት ተስተካክሎ የክልሉ መንግስት ወደ ታች ባወረደው በደብዳቤ መሰረት ተስተካክሎ ወደ ከ220 ሚሊዮን ወደ 120 ሚሊዮን ዝቅ አለ። ነገሩ በሂደት ላይ ያለ መሆኑን የተናገሩት ኃላፊው ክፍያው የሚፈጸምበት የአሰራር ሂደት መጠናቀቁን ተናግረዋል። ክፍያው ከተፈጸመ በኋላ እርግጠኛ መሆን ያለባቸው ጉዳዮች ስላሉ ነው የዘገየውም ብለዋል። ቦታ ለመሰጠት ቦታ የሚሰጠው የከተማ አስተዳደሩ ነው። መብራት ኃይል ጋር አይገናኝ። መብራት ኃይል ብቻ የሚገናኘው ክፍያ ብቻ ነው። ክፍያው ደግሞ ይሄ የተሻሻለው ክፍያ መጥቶ ተፈርሟል። ቢሮ ላይ ተፈርሞ ሊሰጣቸው ምናምን ሲል ግን ቤቱን ከሰጠን በኋላ እርግጠኛ ለማፍረሳቸው እርግጠኛ መሆን አለበት የሚል ደግሞ የኛ ቢሮ ያዘ ማለት ነው። በዚህ ምክንያት እያለ ነው አሁን ፖዝ ነው እያለ ነው አሁን ወደ አንተ ምናምን የሚመጡት። የሚፈታው ግን መጀመሪያ ይሄን ሂሳብ ወስደው ከዛ ክሌም ቢያደርጉ ነው የሚሻለው። አሻም በቀጣይ የካሳና የቦታ ግምት ለነዋሪዎቹ መስጠቱን ወይም አለመሰጠቱን ጉዳዩን በምን ሁኔታ ላይ እንዳለ እየተከታተለች የምትዘግብ ይሆናል። ብቁና ተወዳዳሪ መምህራንን በማፍራት የትምህርት ጥራትን ማረጋገጥ እንደሚገባ ተመላከተ። ተወዳዳሪ መምህራንን በማፍራት የትምህርት ጥራትን ለማረጋገጥ የጋራ ርብርብ ማድረግ እንደሚገባም የትምህርት ሚኒስቴር ዴኤታዋ አየለች እሸቴ አመላክተዋል። በኢትዮጵያ የመምህራን ትምህርት ኮሌጅ የብቃት ማረጋገጫ ምዝገባና እውቅና ስርዓት ተግባራዊ ሊደረግ ስለመሆኑ የኢፌዴሪ ትምህርት ሚኒስቴር አስታውቋል። ሚኒስቴር መስሪያ ቤቱ እንዳለው ከሆነ በትምህርት ስርዓቱ ላይ ችግሮችን ለመፍታት በአጠቃላይ ከቅድመ አንደኛ ደረጃ ጀምሮ እስከ ከፍተኛ ትምህርት ደረጃ ድረስ የተለያዩ ሪፎርሞች ተግባራዊ እየተደረጉ ነው። በዘርፉ የተጀመሩ የሪፎርም ስራዎች ተግባራዊ እንዲሆኑ ደግሞ በመምህራኑ ብቃት ላይ በትኩረት መስራት እንደሚገባ ተጠቁሟል። የመምህራን ትምህርት ኮሌጆች ጥራትና ብቃት ያላቸው መምህራንን በማፍራት በኩል ተልዕኳቸውን በሚገባ እንዲወጡ ማድረግ እንደሚገባም ተገልጿል። ብቃታቸው የተረጋገጡ መምህራንን በማፍራት ረገድ የመምህራን ማሰልጠኛ ኮሌጆች ሚና የላቀ መሆኑን የተናገሩት የኢፌዴሪ ትምህርት ሚኒስቴር ዴኤታ ብቁና ተወዳዳሪ መምህራንን በማፍራት የትምህርት ጥራትን ለማረጋገጥ የጋራ ርብርብ ማድረግ ይገባል ማለታቸውን አሻም ከትምህርት ሚኒስቴር ያገኘችው መረጃ አመላካች ነው። ዜናዎቻችን እንደቀጠሉ ናቸው። ከዓለም አቀፍ የዜና ምንጮች ወዳገኘነው ዘገባ መራን። የሩሲያው ፕሬዝዳንት በኃይል መሰረተ ልማቶች ላይ የሚደርሱ ጥቃቶች እንዲቆሙ መስማማታቸው ተገለጸ። ፕሬዝዳንት ቭላዲሚር ፑቲን ለ30 ቀናት ይቆያል በተባለው የተኩስ አቁም ስምምነት ላይ ልዩነት ይዘው መውጣታቸውም ተመላክቷል። ናትናኤል በላይነህ
የሩሲያው ፕሬዝዳንት ቭላዲሚር ፑቲን በዩክሬን የሚገኙ የኃይል መሰረተ ልማቶችን ለጊዜው ማጥቃት ለማቆም ተስማምተዋል። ነገር ግን የዩናይትድ ስቴትሱ ፕሬዝዳንት ዶናልድ ትራምፕ በቀጠና ያለውን ግጭት በዘላቂነት ለማቆም ተስፋ ያደረጉበትን የ30 ቀናት የተኩስ አቁም ስምምነትን ለመተግበር ፈቃደኛ ሳይሆኑ ቀርቷል ተብሏል። ዩክሬን በበኩሏ ለአንድ ወር ያክል ሁለቱም ኃይሎች የኃይል መሰረተ ልማቶችን ላለማጥቃት የሚለውን ሀሳብ እንደምትደግፍ ገልጻለች። የሩሲያ ኃይሎች በምስራቃዊ ዩክሬን እየገሰገሱ ባሉበት በዚህ ሰዓት ፑቲን ለጊዜውም ቢሆን ጠቃሚ የሆነ ስምምነትን ገሸሽ እያደረጉ ነው ሲሉ ባለሙያዎች ተናግረዋል። የሩሲያው ፕሬዝዳንት ከዩናይትድ ስቴትስ አቻቸው ዶናልድ ትራምፕ ጋር ረጅም የስልክ ውይይት ካደረጉ በኋላ ሁለቱ ሀገራት በጥቁር ባህር የተሟላ የተኩስ አቁም ንግግሮችን ወዲያውኑ ይጀምራሉ ሲል የዩናይትድ ስቴትስ ነጩ ቤተ መንግስት አስታውቋል። የትራምፕ ልዩ መልእክተኛ ስቲቭ ዊትኮፍ በቀጣይ ቀናት በሳውዲ አረቢያ ይካሄዳል ባሉት በዚህ ንግግር ላይ ዩክሬን ትሳተፍ አትሳተፍ ግልጽ የሆነ ነገር የለም። እስካሁን ባለው በሁለቱ ኃይሎች መካከል ያሉ የኃይል መሰረተ ልማቶች ጥቃት እንዳይደርስባቸው ለማድረግ ተችሏልም ተብሏል። ከዚህ በኋላ ወደ ሙሉ የተኩስ አቁም ለመሻገር የሚቀረን መንገድ አጭር ነው ብዬ አስባለሁ ሲሉ ልዩ መልእክተኛው ስቲቭ ዊትኮፍ ከፎክስ ኒውስ ጋር በነበራቸው ቆይታ ተናግረዋል። በልዩ መልእክተኛው አስተያየት ዙሪያ ክሬምሊን ዘገባ እስከተጠናቀረበት ጊዜ ድረስ የሰጡ አስተያየት የለም። ነገር ግን ፕሬዝዳንት ፑቲን ከዶናልድ ትራምፕ ጋር በስልክ ከተነጋገሩ በኋላ የሩሲያ ኃይሎች በዩክሬን የኃይል መሰረተ ልማት ላይ የሚያደርሱትን ጥቃቶች እንዲያቆሙ ትዕዛዝ ሰጥተዋል ብሏል። ሆኖም ፑቲን ጊዜ የተኩስ አቁሙ ዩክሬን በድጋሚ እንድትዘጋጅ እድል የሚሰጥ ነው ማለታቸውም ተሰምቷል። ፕሬዝዳንት ትራምፕ የዩክሬን እርዳታ ጉዳይ ከፑቲን ጋር በነበራቸው ውይይት አጀንዳ እንዳልነበር ተናግረዋል። የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ ሩሲያ በዚህ ሳምንት ብቻ ዋና ከተማዋን ኪየቭን ጨምሮ በሌሎች ከተሞች 40 የሰው አልባ አውሮፕላኖችን በመጠቀም ሆስፒታሎችን አጥቅታለች ብለዋል። የሩሲያ ዩክሬን ጦርነት ከተጀመረ ጀምሮ ዩክሬን በሩሲያ በሚገኙ የኃይል መሰረተ ልማቶችን ጨምሮ በርካታ ጥቃቶችን ከምዕራባውያን ባገኘቻቸው የጦር መሳሪያ በመጠቀም ስታጠቃና ወደ ሩሲያ ግዛት ዘልቃ ስትገባ ጭምር ቆይታለች። እነዚያ ጥቃቶች በሩሲያ እንደ ሽብር የተቆጠሩ ሲሆን ኪየቭ በበኩሏ በሩሲያ ኢኮኖሚ ላይ ጫና ለመፍጠር ተጠቅማበታለች። ይህ ማለት ደግሞ አሁን የተደረሰውና በኃይል መሰረተ ልማቶች ላይ የተኩስ አቁም መደረጉ ለሩሲያ ጥቅም ያለው እንደሚሆን ወታደራዊ ተንታኞች ገልጸዋል። ክሬምሊን ባሳለፍነው ሳምንት በዶናልድ ትራምፕ የቀረበውን የ30 ቀናት የተኩስ አቁም ስምምነት መቀበሏን አስታውቃለች። ጦርነቱን ለማቆም ያላትን ፍላጎትም አሳይቼበታለሁ ማለቷ የሚታወስ ነው። ጦርነቱ ከ100 ሺህ የሚልቁ ሰዎችን ገሏል ወይም አቁስሏል ተብሏል። አሁን ላይ የሩሲያ ኃይሎች በምስራቃዊ ዩክሬን እየገሰገሱ ይገኛሉ የተባለ ሲሆን የዩክሬንን ኃይሎች ከኩርሱክ ክልል በማስወጣት ላይ ናቸው ተብሏል። በጥር ወር ወደ ስልጣን የተመለሱት ፕሬዝዳንት ትራምፕ ለፑቲን የሰጡት ምላሽ የዩናይትድ ስቴትስ አጋሮችን አስደንግጦም ነበር። ዩክሬንና ምዕራባውያን አጋሮቿ በበኩላቸው ሩሲያ ሉዓላዊ ሀገርን ነው የወረረችው፣ ፑቲንም ጦርነቱን ሆን ብለው ማራዘም ይፈልጋሉ በሚል ሲወቅሱ መቆየታቸው ይታወሳል። ቮሎዲሚር ዜሌንስኪ የዩክሬን ሉዓላዊነት ለድርድር እንደማይቀርብና ሩሲያ በኃይል የያዘችውን ግዛት እንድትለቅ በተደጋጋሚ አሳስበዋል። ሩሲያ እንደ አውሮፓውያን አቆጣጠር በ2014 የክሪሚያ ባህረ ገብ መሬትን ጨምሮ 4 የዩክሬን ከተሞችን ተቆጣጥራ ነበር። ፑቲን ወታደሮችን ወደ ዩክሬን የላኩት ኔቶ እያደረገ ያለው መስፋፋት ለሩሲያ ደህንነት አደጋ ስለደቀነ ነው ብለዋል። ዩክሬንም ኔቶን የመቀላቀል አዝማሚያዋን እንድታቆም አስጠንቅቀዋል። ፑቲን አክለውም ሩሲያ የተቆጣጠረቻቸውን ግዛቶች አስጠብቃ መቆየት እንዳለባት፣ የምዕራባውያን ማዕቀቦች እንዲቃለሉ እናም ዩክሬንም ፕሬዝዳንታዊ ምርጫ ማድረግ አለባት ማለታቸውም ተሰምቷል። ዝርዝር ዘገባውን ስናዘጋጅ ሮይተርስና ፎክስ ኒውስን በእማኝነት ተጠቅመናል። ተመልካቾቻችን ዜናዎቻችንን ከመቋጨታችን በፊት ርዕሰ ጉዳዮቹን በድጋሚ እናስታውሳችሁ። በኢትዮጵያ 7 ሚሊዮን ለሚሆኑ ታዳጊ ሴቶች የማህፀን በር ጫፍ የካንሰር መከላከያ ክትባት መሰጠቱ ተነገረ። በአዲስ አበባ ከተማ ወንዝ የበከሉ ድርጅቶችና ግለሰቦች ከ8 ሚሊዮን ብር በላይ መቀጣታቸው ተገለጸ። በትግራይ ክልል የተለያዩ አካባቢዎች ሰዎችን በኃይል አፍኖ የማሰርና የማስፈራራት እንቅስቃሴዎች እንዳሉ ተጠቆመ። ከውጭ የሩሲያው ፕሬዝዳንት በኃይል መሰረተ ልማቶች ላይ የሚደርሱ ጥቃቶች እንዲቆሙ መስማማታቸው ተገለጸ። የዛሬ ረቡዕ መጋቢት 10 ቀን 2017 ዓ.ም የአሻም 7 ዜናዎች ተጠናቀዋል። ተከታተላችሁን አመሰገንን። እኔ ኃይለ ገብርኤል ታደሰ የዕለቱ ተረኛ አሳላፊ ነበርኩኝ። በአሻም ቴሌቪዥን የሚተላለፉ አዳዲስ ዜናዎችንና ወቅታዊ መረጃዎችን ለማግኘት በሁሉም የማህበራዊ ትስስር ገጾቻችን ማለትም በዩቲዩብ፣ ፌስቡክ፣ ቲክቶክ እና ቴሌግራም ገጾቻችንን ሰብስክራይብ፣ ፎሎ እና ላይክ በማድረግ ማግኘት እንደምትችሉ እየጠቆምን ከወዲሁ ተሰናበትን። አሻም ለሁላችን!